ኢዱዬ አንድ ጥያቄ ልጠይቅሽ። ለምን አባቢ እንዳያውቅ ፈለግሽ ልትለኝ ነው? አዎ። በምን አወቅሽ? ምክንያቱም ከኔ የማይጠበቅ ነገር ስለሆነ እሱ ብቻ ግራ ሊያጋባ ይችላል ብዬ ስላሰብኩ ነው። አዎ። ለምን? በፍኖት ምክንያት። ፍኖት? አዎ ፍኖት። ለነገሮች ያለኝን እይታ እንድቀይርና ነገሮችን ከማድረጌ በፊት ምን ሊያስከትል ይችላል የሚለውን ነገር ማስተዋል እንድችል አድርጋኛለች። በጣም ደስ ይላል። ስለዚህ ከመቀራረብም አልፎ እየተማማራችሁልኝ ነው? አዎ። ፍኖት ብዙ ነገር ነው ያስተማረች። እውነቱን ስነግር ዳግም፣ ፍኖት በዚህ ሰዓት አጠገቤ ባትኖር ኖሮ ይህንን ጊዜ እንዴት ላልፈው እንደምችል አላውቅም ነበር። ሳይደግስ አይጣላም አይደል የሚባለው? እውነት ነው። እንደዚህ ስለተቀራረባችሁና ሰላሙን ስለሰጠሻት በጣም ደስ ብሎኛል። እኔስ ብትል። ሌላ አንድ ጥያቄ ልጠይቅሽ? ይቻላል። ምንድን ነው እሱ? አሁንም ለብሩክ ቦታ አለሽ ወይስ ለሱ ያለሽ ፍቅር ወጥቶልሻል? እውነቱን ለመናገር አላውቅም፣ ግን በቃ አሁን ስለሱ ማሰብ አልፈልግም። ትንሽ መረጋጋት አለብኝ። ኦኬ በቃ ተይው፣ ተመልሶልኝ። ምን ነው ደግሞ የተመልሰልህ? አንቺ መቼም ቢሆን እሱ ልጅ ከልብሽ አይወጣልሽ። ዳግም አላውቅም እኮ ነው ያልኩህ። ያው ነው። ለማንኛውም በቃ ደህና ደሪ። እስካሁን ስራ እየሰራሽ ነበር እንዴ? አዎ፣ ለቁርስ የሚሆን ነገር ልስራ ብዬ ነው። እንደዛ ከሆነ በጣም አሪፍ። ይቅርታ ዳግም፣ ዛሬ ጋሼ የተፈጠረውን ነገር በሙሉ እንዲያውቁ ፈልገክ ነበር አይደለ? እኔ ብፈልግም ዋና አቶ ግጅ ግን ስላልፈለገች ምን ዋጋ አለው ብለሽ ነው? እንዴ ዳግም፣ ቆይ እንዴት እንደዚህ ታደርጋለህ? ስንት ነገር ተመካክረን እንዴት ሁሉንም ነገር ገደል ትከተዋለህ? አውቃለሁ፣ አውርተናል። ግን ደግሞ ምን ላድርግ? ያደረገውን ነገር ባስታወስኩ ቁጥር በጣም ነው የምናደደው። አሁን እንደተሳሳትኩ እየገባኝ ነው። ማለት ምንድን ነው የተሳሳትሽው? ስላንተ ያሰብኩት በሙሉ ስህተት እንደሆነ ነው የገባኝ። በጣም አስተዋይና አርቆ ሀሳቢ ሰው ትመስለኝ ነበር። ተይ ፍኖት፣ በእኔ ቦታ ብትሆኚ ሊሰማሽ የሚችለው እኔ የሚሰማኝ ተመሳሳይ ስሜት ነው። ስለ ነገሩ የፈለገ ነገር ሊሰማክ ይችላል። ግን ደግሞ አንዳንዴ ነገሮችን በጥበብ ማለፍ ካልቻልክ በስሜታዊነት የሰው ነፍስም ሊጠፋ ይችላል። እሺ፣ እሱንም ማሰብ አለብህ። አንዳንዴ ነገሮችን ማስተካከል ባንችል እንኳን እጃችንን በመሰብሰብ ለብዙ ሰው ባለውለታ መሆን እንችላለን። እሺ። ቆይ ምን እያልሽ ነው? ብሩክ እህቴ ላይ እንደዛ ሲጫወትባት ቁጭ ብዬ እጅና አጣጥፌ እንድመለከት ነበር የፈለግሽው? እኔ እንደዛ አልወጣኝም። ግን አሁን አንተ እያደረክ ያለው ነገር ቢኖር የሚነድ እሳት ላይ ውሃ ከመጨመር ይልቅ ቤንዚን እያርከፈከፍክ ነው። ለማንኛውም አስብበት። አንተ እዚህ ቤት ከመጣሁ ለካ ቆይቻለሁ። ደግሞ ልቤን ፍራት አለው ታውቃለህ። አንተ ደግሞ አሁን ምንም የሚያስፈራ ነገር አለው? እንጃ አላውቅም። ጋሽ አሉ እንዴ? አይ ጋሽ እንኳን አይኖርም። ኤደንና ፍኖት ናቸው ሊኖሩ የሚችሉት። ፍኖት ጊዜው ደርሶ እቺን ጉደኛ ልጅ ማይበት ቀን ደረሰ ማለት ነው። አሁን ገብተህ ያላያት ልጅ ታያታለህ ወይስ ስለሷ ብቻ እንቆመታ ነው? ኧረ ንገው። እንዴት ይው
እኔን ማመን አልችልም። ብታምን ነው የሚሻል። ሄዱ እንኳን ደህና መጣ። እንኳን ደህና ቆየሽ። ቆይ ፍኖት የት ሄዳ ነው አንቺ ያለመደብሽን ቤቱ የምታጸጂው? እኔ እንጂ አላቅም። መጣው ብላ ነው የወጣችው። ያው ሱቅ ነው የሚሆነው። ታዲያ ብቻዋን ከምትሄድ አንቺ አብረሻት አትሄጂም ነበረ? ምን ትሆናለች ብቻዋን ብትወጣስ? በዛ ላይ ደግሞ እኔም ደግሞ ብቻዋን እንድትወጣ ስለፈለኩ። ለምን? ማዘጋጅላት ነገር አለ። ቅድም እሷ እያለች ለማዘጋጀት ሞክሬ ምንም አልተመቸኝም። አረ እንግዳ ገብቶ አይቆምም። እባክህ ቁጭ በል። በቃ ቤተኛ እንደነበርኩ ረስተሽ እንግዳ አደረግሽኛል። ከዓይኔ ራቀ ከልብ ይርቃል አይደለ ተረት? አንተ ነህ እንደ እንግዳ ጠፍተህ ይሄንን ማድረግ እንዘጥ ያደረከኝ። እባክህን እንተው። ዳግም በዛ ለምን ነገርሽው ብሎ ያስጨንቀኛል። አንተ ደግሞ በዚህ ካልመሰከርሽ ብለህ ታስጨንቀኛለህ። ቆይ እኔም በመሀል ምን ልታደርጉ ነው ሀሳባችሁ? ይሄ እንዲፈጠር ማትፈልጊ ቢሆን ኖሮማ ገና መጀመሪያውኑ ሲልክሽ ነበር እምቢ ማለት የነበረብሽ። አንቺ ግን ከዳግም ጋር መተባበር መረጥሽ። ለማንኛውም አሁን የተበላሸውን ሁሉ ለማስተካከል ትንሽ እርምጃ ብቻ ነው የሚቀረኝ። ፍኖትን ላገኛት እየሄድኩ ነው። እጄ ላይ ያሉትን ማስረጃዎች አሳያታለሁ። የማታምነኝ ከሆነ ግን እደውልልሻለሁ፣ ትመጫለሽ። እኔ አልመጣም። አንቺ እስቲ እናትሽ ወልዳሻለች፣ በደወልኩልሽ ሰዓት አትምጪ ብቻ። ምን አይነት ጣጣ ነው በፈጣሪ። እሺ አለኝ ያልከው ማስረጃ ምንድን ነው? ፍኖት እንደዛ በልበ ሙሉነት ስነግርሽ ቅንጣት ባታሚኝ እንኳን ዳግምን ግን አልተጠራጠርሽም። ለምን እጠራጠረዋለሁ? አንተስ ብትሆን እስከ ዛሬ ድረስ ኤደንን በልበ ሙሉነት አልነበር እንዲያፈቅርሻለሁ ያልከኝ የነገርካት የነበረው? ሲቀጥል ደግሞ ዳግምን በደንብ አድርጌ ስለማውቀው ነው። ዳግምንማ እንደማታውቂው አሁን አረጋገጥኩኝ። እንዴት ማለት? ምክንያቱም አንቺ ፊት የሚቅለሰለሰው ዳግም ሌላ ቦታ ሰይጣን ስለሆነ። አትሳሳት ብሩክ። ዳግም የእህቱ ነገር ስለሚያስጨንቀው ነው ባህሪው እንደዚህ የተቀየረ ያለው እንጂ በጣም መልካም ስብዕና ያለውና የቤተሰቡ መነካት የሚያንገበግበው ምስኪን ልጅ ነው። ዋው በጣም አድናቂው ነኝ። ምን ማለት ነው ደግሞ እሱ? ምክንያቱም እሱ አንቺ እንድታስቢ በሚፈልገው መንገድ አእምሮሽን ተቆጣጥሮታል። ለዚህ ደግሞ አድናቆት ይገባዋል። ለማንኛውም ጥሩ፣ ለቤተሰቡ ያስባል፣ ለእህቱ ይጨነቃል ያልሽው ዳግም ምን አይነት ሰው እንደሆነ አሁን አሰማሻለሁ። ምን ልታደርግ? አሁንም ሌላ ሴት ልከ ከመወዳትና ከማፈቅራት ሄዱዬ ልትለያየኝ ነው? አይደለም። በሚቀጥለው ማድረገው ነገር በጣም ከረር ስለሚል ተዘጋጅ። እሺ? እግሬ ስር ተንበርክከ እንድትለምነኝ ነው ማድረግ። ይኸው አሁንም እኮ ከሄዱዬ ጋር እንድታስታርቀኝ እየለመንኩ ነው ዳግም። እንደዚህ እንደቀለድክብኝ የምትኖር መስሎሃል? ትንሽ ጊዜ ነው። እሺ? ዴቭ ታዲያ ዛሬ እንዴት መጣክ? ምን ነው መምጣት አልነበረብኝም እንዴ? እንደዛ አላልኩም። እንግዲህ ወንድምሽ ስራ ላይ መበርታት ስላልቻለ ምክንያቱ ምን እንደሆነ ለማጣራት ነው የመጣሁት። በደንብ አልሰራም ማለት? እሱም አላለም፣ ግን አላሰራ ያለው የሆነ ምክንያት እንዳለ ስለገባኝ እሱም ምክንያት ለማጣራት ነው የመጣሁት። ዳዊት ምን እያወራ ነው ያለው? አሁን አንተ እዚህ ጋር ማውራት አይፈቀድልህም። እኔና ሄዶ የትላልቅ ሰዎች ወሬ ይዘናል። እንደዛ ከሆነማ ቦታውን ልልቀቅላችሁ፣ እንደልባችሁ ተወያዩበት። ተው እባክህ፣ እሱ ዝም ብሎ ነው። በሚሆነውም በማይሆንም ነገር መጨነቅ ይወዳል እንጂ ስራ የሚያስፈታም ምንም ጉዳይ የለም። ተይ እንጂ ሄዱ። ዳግም እኮ በጣም ነው የሚወድሽ። ለአንቺ ያለው ነገር ደግሞ በጣም ከባድ ነው። ለማንኛውም ስራችን እየተስተጓጎለ ስለሆነ በቻልሽው አቅም ነገሮችን በማስተካከል ከጎኑ ብትሆኚ ደስ ይለኛል። እሺ በቃ ልሂድ። እንዴ ለምን ትንሽ ተጫወት አትሄድም? ባይሆን ሌላ ቀን መጥቼ እጫወታለሁ። አሁን ልሂድ። እንደውም ከመጣህ አይቀር ፍኖትን ታወቃት ብትሄድ አይሻልም? መቼስ ከዛሬ ውጪ ሌላ ጊዜ አትኖርም እንደማትይኝ ተስፋ አደርጋለሁ።
ባዩ ሌላ ቀን መጥቼ ትወቃታለሁ። ግቢ እንገናኛለን። እሺ አትጥፋ። እሺ ሰላም ቻው። የት ልትሄድ ነው? አሁንማ ልሂድ። ፍኖት ያልካት ልጅ የምትመጣ አይመስለኝም። ፊትህ ግን ልክ አይደለም። የተፈጠረ ነገር አለ እንዴ? ለጊዜው ምንም የለም፣ ግን ምንም ጥሩ ነገር እየሸተተኝ አይደለም። ማለት ምን ሊፈጠር? አላውቅም፣ ግን ፍኖት የት እንደሄደች ግራ ግብት ብሎኛል። አልገባኝም። ከዚህ በፊት ከቤት ወጥታ አታውቅም እንዴ? በጭራሽ ወጥታ አታውቅም። ዛሬ ደግሞ ለሁለተኛ ጊዜ ነው። ሁለተኛ ጊዜ ማለት? ባለፈውም የት ሄደች ነው ስላት ሱቅ ብላ አለችኝ። ይኸው ዛሬም ደግሞ እንደገና ሄዳ ቆየች። እንዴ አሁን አይደለም ሱቅ ሄደ ሰው የመንግስት ቢሮ ሄደ ሰው የኔ ይቆያል እንዴ? እስካሁን አይመለስም። አይዞ በቃ አትጨነቅ። ስትመጣ የት እንደነበረች ጠይቃት፣ ከሰማ በኋላ ብትወስን ይሻላል። ደግሞ ዝም ብለህ በመላምት ራስን ባታስጨንቅ ጥሩ ነው። ልክ ነህ፣ እንደሱ ይሻላል። ለማንኛውም በቃ ግባና አልሸኝ። ብሩክ በጣም ጎበዝ፣ በጣም ጎበዝ። አሁን ሁሉንም ነገር የምታሸንፍበትን የመጨረሻውን ኳስ ጨብጠሃል። ከዚህ በኋላ አንድና አንድ የሚቀረኝ ነገር ኤደንን በእጄ ማስገባት ብቻ ነው። ዳግም መጣውልህ። ፍኖት ተው ዳግም፣ ስሜን አትጥራው። ፍኖት ምን ሆነሻል? እንደዚህ ባለጌና መጥፎ ሰው ትሆናለህ ብዬ ለአንድም ደቂቃ አስቤ አላውቅም ነበር። ፍኖት እባክህን ዳግም፣ በዚህ ቀጣፊ አፍክ ስሜን አትጥራው። ቆይ ምንድን ነው የተፈጠረው? ማን ስለኔ ምን ብሎች ነው? ደሞስ ቅድም ያውሉ ሰዓት የት ሄደች ነው? ብሩክ ጋር። ምን? አዎ ብሩክ ጋር ነበርኩ። ምን እንዳለች ብቻ ነገር። ደሞስ ቆይ ምን ብልሽ ነው እንደዚህ በአንዴ ላይ አይንሽ እንኳን የጠላሽ? ኤደን እንደዚህ ልትሆን የቻለችበትን ነገር በሙሉ አንተ እንዳቀነባበርከው ሰማሁ። በጣም ነው ልቤ የተሰበረው፣ በጣም። ቆይ እንዴት አንድ ወንድም እህቱ ላይ እንደዚህ በዚህ ልክ ጨካኝ ሊሆንባት ይችላል? እንዴት እቺ ልጅ ትንሽም ቢሆን እንኳን አታሳዝንህም? አዎ አታሳዝነኝም፣ አታሳዝነኝም። ደግሞ እኔ ምንም ያደረግኩት ነገር የለም። ገና ለገና አንዱ ውሸታም ስለኔ የሆነ ነገር አለሽና። ወሬ ሰምቼ አይደለም ያወራሁት፣ እያንዳንዷን ቃላት ከተቀዳው ድምፅክ ላይ የሰማሁት። ዛሬ የማላውቀውን ዳግም ነው የተዋወቅኩት። እባክህን ዳግም፣ ኤደን እንደዚህ ስናወራ እንዳሰማን አሁን ብትሄድልኝ ደስ ይለኛል። ግን እኮ ምንም መስማት አልፈልግም። አሁን ሂድልኝ። ምን እግር ጣለ? አንተ በጣም ባለጌና ረካሽ ሰው ነህ። እሺ እሺ፣ ደግሞ ጠብቅ፣ እንደዚህ እንደቀለድክብኝ አትቀርም። የአንተ ማስፈራሪያና ዛቻ የት እንዳደረሰ አየው አይደል? ተቀመጠው። ለምንድን ነው መቀመጠው? ምክንያቱም የመጣኸው ልትለምነኝ ነው። ግን መለመኑን ስላፈርክ እንደዚህ እንደምትጮህ ስለገባኝ ነው። አሁን ተቀምጠህ እናውራ ወይስ ቤቱን ለቀህልኝ ትወጣለህ?
በጣም ጎበዝ። እንደሱ ነው እንጂ አሁን ምን ለማለት እየሞከርክ እንደሆነ በደንብ ብትነግረኝ መግባባት እንችላለን ማለት ነው። እሺ ከፍኖት አጣላኝ። ከዚህ በላይ ከኔ ምንድን ነው የምትፈልገው? ለምን አትሆኝም? በመጀመሪያ እኔ አይደለሁም ያጣላው፣ እጅህን ወደ እሳቱ ከተትክ እና ምን ያህል እንደሚለበልብ አየሁ። አየህ፣ አንዳንድ ጊዜ እንደዚሁ በአፍ ከሚነገሩ ነገሮች ይልቅ በራሳችን ደርሶ ስናየው ነው የሚገባው። ግን አሁንም እንዴት ከሰው ጋር መደራደር እንዳለብህና ጥቅምህን እንዴት ማስጠበቅ እንዳለብህ ይገባሃል መሰለኝ። በዚህ ሁኔታ ደግሞ እኔን ምን እንደምጠይቀኝና ምን እንደምትፈልግ አጥርተህ ማሰብ ስለማትችል ተረጋጋና ዝግጁ ስትሆን መነጋገር እንችላለን። አይመስልህም ዳግም? እኔ አሁን የፍኖት ነገር ብቻ ነው ያስጨነቀኝ። በጣም ጎበዝ። እሱም ቢሆን መፍትሄ አናጣ። አየህ፣ እኔ እናንተ አሁን እኩል ሆነናል። አንተም ከፍኖት ጋር በድጋሚ ትስማማ፣ እኔም ከሄዱዬ ጋር እንድመለስ በሚለው አንቀጽ ስር ነገ በሰፊው ተወያይተን መፍትሄ እናበጃለን። አሁን ግን ሰዓት ሄዷል፣ መውጣት አለብኝ። ከባንድ ጋር ጥናት አለብኝ። አይዞህ፣ ከነገ አያልፍም። እሺ ፍኖት፣ ወይ አቤት ሄዱ። ቆይ በሰላም ነው? ዛሬ ደስተኛ ትሆኛለሽ ብዬ ስጠብቅ አንቺ ግን ጭራሽ በሀሳብ ጭልጥ ብለሻል። ቆይ ምንድን ነው የሚያሳስብሽ? እናቴ ናፍቃኝ እኮ ነው። ለነገሩ ይገባኛል። የእናት ናፍቆት በጣም ከባድ ነው። ላግዝሽ? አረ በጭራሽ። እንዴ እኔ ሴት ሆኜ እኮ ዳግም እየበለጠኝ ነው። አታስተምሪኝም? እሺ አስተምርሻለሁ። ስለዚህ ከዚህ እንጀምር። ሽንኩርት መክተፍ፣ ወጥ መስራት ምናምን አሳይሻለሁ። እሺ እንጀራ መጋገርስ? አሳይሻለሁ። ችግር የለውም። ሄዱ ዳዲ ለፍኖት የሚያምር ስልክ ነው የገዛሁላት። ያውማ ረግ እውነት ሄዱ። አንቺ አስበሽ ለፍኖት ስልክ ገዛሽ? ያምራል አይደለ? አሪፍ ስልክ ነው አይደል? እጅግ በጣም። ዛሬ እዚህ ቤት እንደ ፍኖት ደስተኛ የሆነ ሰው የለም ማለት ነው። ፍኖት ታዲያ ደስ አላለሽም? አረ ደስ ብሎኛል። በጣም ነው ደስ ያለኝ ጋሼ። ተዋት አባቢ፣ ደስ አላላት። ደስማ ደስ ይላታል። ለምን ደስ አይላትም? የኔ ልጅ እንዲሁ ሲመስለኝ ፍኖት ደስታዋንም ማዘኗንም ፊት ለፊት የምታሳይ ሴት አይደለችም። ሁሉ ነገር በሆዷ ነው። ተሳሳትኩ ፍኖት? ልክ ነው ጋሼ። ቆይ ፍኖት ምንድን ነው የሆንሽው ነገር አለ? ምንም እኮ የደስታ ስሜት አይነበብብሽም። አረ ምንም አልሆንኩም። ያው ቅድም እንደነገርኩሽ ነው። ታቢ ናፍቃኝ ነው። እሺ እንደዛ ከሆነ ዳግም ግን እያልከኝ ያለው ነገር ታውቀዋል? አዎ በሚገባ። አረረም መረረም መቀበል ያለብን እውነት ነው። ምን አይነት ተንከሲስ የሆነ ሰው ነው በፈጣሪ! አሁን ምን ለማድረግ አሰብክ? አላቅም ዳዊት፣ ግራ ግብት ብሎኛል። ግን ነገ ተገናኝተን ለማውራት ተቀጣጥረናል። ደግሞ ስለምን ልታወሩ ነው? እሱንም አላቅም። አሁንማ እሱ የሚለኝን ነገር ከመስማት ውጭ ምን አማራጭ አለኝ ብለህ ነው? ለማንኛውም ጥሩ ነው።
የሚለውን መስማት ነው። እኔ የምልህ ግን ፍኖት ነገሩን ስታግን ምን አለች? እሱ አይደለ እንደ እኔን ራሱ ምድር ተከፍታ በዋጠችኝ ያስባል። ለዓይኗ እንኳን ተጸይፋኛለች። ወይኔ ዳግ። ለማንኛውም አይዞ፣ ነገ ይዞት የሚመጣውን መልካም ነገር ለማየት ራስን አዘጋጅ። አንዳንድ መጥፎ ነገሮች ምን አይነት በረከት ይዞ እንደሚመጡ አናውቅም። አይዞ፣ ተረጋጋ። እሱማ ምን አማራጭ አለኝ ብለህ ነው? እሺ በቃ ቻው። በል እሺ ቻው። ፍኖት፣ እኔ እኮ እዚህ ያለች መስሎኝ ነበር። ውጭ ነበርኩ። ፍኖት፣ አውቃለሁ ጠልተሽኛል። በጣም እንዳዘንሽብኝም ይገባኛል። ከኔ የሚጠበቅ ነገር አይደለም ያደረግኩት አውቃለሁ። ግን ደግሞ ምን ላድርግ? ይህንን ጥያቄ ምንም ነገር ከማድረግ ብትጠይቀኝ ነበር የሚያምረው። ግን አሁን ሁሉም ነገር ረፍዷል። ለምን ነው የረፈደው? ለሁሉም ነገር ኤደን እና ብሩክም ከዚህ በኋላ አብረው ተመልሰው ሊሆኑ አይችሉም። አንተም ያደረግከውን ነገር እኔም ሆነ ታሪክም አይረሳውም። ግን እኮ እኛ ከፈቀድን የማይሆን ነገር የለም። ደግሞ ሲሆኑ የማይሳሳት የለም አይደል? ሲባልማ እንዴት ቀላል መሰለ። ግን በጭራሽ ይቅር ሊባል የማይችል ጥፋት ነው ያጠፋኸው። እና በቃ? አዎ በቃ። ከዚህ በኋላ ምንም ማድረግ ስለማንችል የሆነውን ነገር በዝምታ ማለፍ ብቻ ነው ያለን አማራጭ። እንደዛም አይሆንም። እሺ አንተ የተሻለ የምትለው ሀሳብ አለ? ደህና የረሳችሁና የተረጋጋችሁ ልጅ ድጋሚ አንስተህባት ይሄ ቤት እንዲበጠበጥ ነው የፈለግከው ነው? ወይስ ብሩክን አምጥተኸው የተፈጠረውን ነገር እርሹ ብለሃት አብረው እንዲቀጥሉ ነው የፈለግከው? ኖ፣ ኧረ እኔ እንደዛ አላልኩም። ስለዚህ ዝም ብሎ ነገሮችን በዚሁ እንዲቀጥሉ ከማድረግ ውጭ ሌላ ምንም አማራጭ እንደሌለን አውቀህ አርፈህ ተቀመጥ። ዳግም ሌላ ተጨማሪ ጥፋት እንዳታመጣ። እሺ። አሁን ዋናውና አሳሳቢ ጉዳይ ምን መሰለህ? ምን? እኔና ኤደን በማንኛውም መንገድ መታረቅ አለብን። ይህን ደግሞ የማድረግ ግዴታ አለብን። የፍኖትን ነገር ለእኔ ተወው፣ እኔ አስተካክለዋለሁ እኮ። እንዴት? እንዴትስ ቢሆን አንተ ምን አገባ? ዋናው ለአንተ ያላትን አመለካከት እንድታስተካክል ነው አይደል የምትፈልገው? እኮ እሱን እኔ ማድረግ አይከብደኝም። ዋናው አንተ የኤደንን ጉዳይ ብቻ አስተካክልልኝ። ነገሩን እኮ ለማስተካከልም ለኤደን ተናግሮ ማሳመንም በጣም ከባድ ነው። ኖ እንዴ፣ የሆነ መፍትሄማ መኖር አለበት። እንዳትረሳ፣ እኔና ኤደን አልታረቅንም ማለት አንተና ፍኖት ያላችሁ ነገር በዚሁ ነው የሚቀጥለው። ሁለተኛውና በጣም አሳሳቢው ነገር ደግሞ እዛ ቤት ውስጥ በማንኛውም ሰዓት ሊፈነዳ የሚችል ፈንጂ ተጠምዷል። ኤደን ደግሞ ሲነሳባት ለማንም እንደማትመለስና ምንም ነገር ልታደርግ እንደምትችል አንተም ታውቀዋለህ። እሱማ የሚስጠፋኝ። ስለዚህ ያን ሁሉ ነገር ሴታፕ ለማድረግ ያስጨነቀው አእምሮህን ጠይቀው፣ የሆነ መፍትሄ ይሰጣል። አንድ ነገር መሞከር እንችላለን። ዳግም ያመሃል እንዴ? ይሄ በጭራሽ አይሆንም። ያልኩህን አልሰማኸኝም መሰለኝ። እሳት ላይ ቤንዚል እያርከፈከፍክ ነው። እሺ ያለኸው። በጣም አዝናለሁ ፍኖት። የኤደንና የብሩክ መታረቅ ግዴታ ነው። ቆይ አንተ ከመቼ ጀምሮ ነው ሁለቱ አብረው እንዲሆኑ መሯሯጥ የጀመርከው? ከዛሬስ ቢሆን። ምክንያቱም ያደረግኩት ነገር በጣም ጸጽቶኛል።
በዛ ላይ አይምሮዬ ምንም እረፍት ሊያገኝ አልቻለም። አይምሮውን ከጸጸት ጋር መኖር ብታለማመደው ነው የሚሻለው። እኔ እኮ ያልገባኝ ቆይ ኤደንን ምን ብለህ ካሳመናት አብረው እንዲሆኑ ልታደርጋቸው ነው? እሱን አላውቅም፣ ግን በማንኛውም መንገድ መታረቅ አለባቸው። ቆይ ብሩክን አግኝተው ነበር እንዴ? እሱን አግኝተው አስፈራርቶክ ሊሆን ነው እንጂ ይሄ በጭራሽ ያንተ ሀሳብ ሊሆን አይችልም። ኧረ አላገኘሁትም። እንደዛ አይደለም። ኖ በጭራሽ በሰላምማ አይደለም። ለማንኛውም ተረጋጋና አስብበት። እቺ ልጅ አንዴ እሳት ውስጥ አንዴ ውሃ ውስጥ እያስገባክ ባትጫወትባት ጥሩ ይመስለኛል። እህትክ መሆኗንም ደግሞ አትርሳ። በማንኛውም መንገድ ከሄደን ጋር እንዳስታርቃቸው ነው የሚፈልገው። እንዴ ይሄማ ሊታሰብ ማይችል በጣም ከባድ ነገር እኮ ነው። አውቃለሁ፣ ግን ደግሞ በቃ የግድ መሆን አለበት። ምን ሆናል? ኤደን እኮ ሰምታ አይደለም በአይኗን ያየችው። ረስተህ ሆኖ? አውቃለሁ፣ በአይኗ አይታለች፣ ግን ደግሞ በቃ የግድ የሆነ ነገር መፈጠር አለበት። የሆነ መንገድ ያስፈልጋል የግድ። ይኸውልህ በዛ ላይ ሁለቱ እንዲታረቁ እንደማትፈልግ ካወቀች ጥያቄ መጠየቁ አይቀርም። ጥያቄ ጠየቀች ማለት ደግሞ ሁሉ ነገር ወደ አንተ ይጠቁማል ማለት ነው። ይሄን ካወቀች ደግሞ በአንተና በኤደን መሀል ሊነሳ የሚችለውን እሳት ግን አስበኸዋል? ወይኔ ፈጣሪ፣ ምንድን ያደረግኩት? እንደኔ ግን አንድ ሀሳብ አለ። ምንድን ነው? እንዳልከኝ ከሆነ ፍኖት ከሁለቱ ጋር ተግባብታለች ነው ያልከኝ አይደል? አዎ፣ በጣም እጅግ በጣም። ስለዚህ በጣም ቀላል ነው። ፍኖት የምትተባበር ከሆነ ሁለቱ ይታረቃሉ ማለት ነው። እሷማ እንኳን ልትተባበረኝ ይቅርና አይኔን እንኳን ማየት አትፈልግም። በቃ ንገራት። ምኑን? እንደማፈቅራት ልትለኝ ብቻ እንዳይሆን። አዎ ግድ ነው። እንደምታፈቅራትና ለእሷ ስትል እዚህ ጉድ ውስጥ እንደገባህና ማድረግ ያለብህ ነገር እንዳደረግክ ንገራት። አንተ ደግሞ በእንቅርት ላይ ጆሮ ደግፍ አድርግብኝ። ዲፍ በቃ ተወኝ፣ በእናትህ ተወኝ በቃ። ሄዱ ሰሞኑን ክላስ የለም እንዴ? ስትገበያ ይችላል አለ፣ ግን ትንሽ በደንብ ተረጋግቼ እገባለሁ ብዬ ነው። እንዴ ከዚህ በላይ? አሁንማ እድሜ ለእህቴ፣ በደንብ ተረጋግቼ እገባለሁ። ግድ ነው እንጂ። እኔ የምልሽ ለእናትሽ በአዲሱ ስልክሽ ደወልሽላቸው? አይ አልደወልኩላትም። እደውልላታለሁ። እንዴ ለምን? ምን ሆነሻል ፍኖት? ቆይ ናፍቃኛለሽ ምናምን ስትይ አልነበር እንዴ? አትደውልላቸው? እንደዛ አይደለም። ያው እስከ ዛሬ ድረስ ምንም ነገር አድርጌላት ስለማላውቅ ዝም ብዬ በወሬ ማድረጉ ስለከበደኝ ነው። እሺ አካውንታቸውን ንገሪኝና የሆነ የተወሰነ ገንዘብ እናስገባላችኋል። ኧረ አያስፈልግም። እኔ ራሴ ስራ ሳገኝ ሰርቼ እልክላታለሁ። ፍኖት ግን ምን ሆነሽ ነው? ቆይ አንቺ እናት ማለት ለኔ እናት አይደለም እንዴ? ወይስ እያራቅሽኝ ነው? ኧረ እንደዛ አይደለም። ያው አንቺ ማስቸገር መስሎ ስለተሰማኝ ነው። በሁለተኛ እንደዚህ እንዳትይ እሺ? አንቺን ደስ እንዳልሽ። ደስ ነው የሚባለው። እሺ ምን አዲስ ነገር አለ? ኤደንን በምን አይነት መንገድ ማውራት እንዳለብኝ ግራ ገብቶኛል። እሺ እኔ አንድ መፍትሄ የሚካሄድ ኤደንን በደንብ ስለማውቃት የሚሰራ ፕላን ነው። እሺ ምንድን ነው ንገረኝ። ይኸውልህ ምን መሰለህ፣ እሺ ንገረኝ፣ ምንድን ነው ያመጣው የመፍትሄ ሀሳብ? በጣም ሲጨንቀኝና ከአቅሜ በላይ ሲሆን ብሩክን አግኝቼው ነበር። ምን? አዎ ፍኖት፣ ምንም ማድረግ አልቻልኩም። ከዛም እንዲታረቁ እንደምፈልግና እሱም ደስ እንደሚለው ነገረኝ።
እንዴ ይሄ የእብደት ሀሳብ ነው ዳግም። ቆይ ምን እየሆንክ ነው? ፍኖት መጀመሪያ ምን እንዳሰብኩ ብትሰምኝ አይሻልም? እሺ ንገረኝ። እሺ በመጀመሪያ ግን ብሩክ እዚህ ቤት መምጣት ይኖርበታል። እሺ ከዛስ? ከዛማ ይቅርታ እንዲጠይቃት እናደርጋለን። እሺ ከዛም እሺ እንደማትለው የታወቀ ነው። አመናጭቃ ታባረዋለች። አሁን እዚህ ጋር አንቺ እርዳታ ያስፈልገኛል ማለት ነው። በምን መንገድ? ኤደን ቅናተኛ ስለሆነች ብሩክ አንቺን እያስቸገረሽ እንደሆነ በተደጋጋሚ ትነግሪያታለች። ኖ ዳግም፣ ይሄ በጭራሽ አይሆንም፣ በጭራሽ። እባክሽ ፍኖት ከዚህ በላይ ምንም አማራጭ የለኝም። ቆይ እሺ ይሁን ብንል ራሱ ምን ብላችሁ ልታሳምኗት ነው? መቼም አንተ ያደረግከውን ነገር ማወቁ አይቀርም። እሱንም አስቤበታለሁ። ምን ልትላት ነው? ሁሉን ነገር ያቀነባበረው ዳዊት እንደሆነና በሱ ግፊት እንዳደረግኩት ነግራታለሁ። ይሄ በጣም የእብደት ሀሳብ ነው። ለማንኛውም ላስብበትና እነግርሃለሁ። አሁን ትንሽ ስራ አለችብኝ። አንተ አለህ ባገሩ? አለሁልሽ እትዬ። የት ሄዳለሁ ብለሽ ነው? ኧረ እሱንማ ተው። ቆይ እህቴ ምን ሆናለች? ደልቷታል ወይስ ከፍቷታል እንኳን ብለህ መታ አትጠይቀኝም ማለት ነው? አሁንማ ምን አደርግልሻለሁ? አላስፈልግሽም እኮ። እንዴ ለምን? ዋናዋን ተንከባካቢ አሳቢዋን ፍኖትን ስላገኘሽ ነው። እሱን እንኳን ልክ ነህ። እንደሷ ልትንከባከበኝ አትችልም። አውቃለሁ። ለዛ አይደል እንዴ በጊዜ እጅ ሰጥቼ የተቀመጥኩት። ግን በጣም ነው የምትገርሚው። እኔ እንደዚህ አትመስኝም ነበር። ማለት ምንድነው የማልመስልህ? ብሩክን በአንድ ጊዜ እንደዚህ ትረሺዋለሽ ብዬ አላሰብኩም ነበር። የእሱን ስም አታንሳብኝ። እንደውም እንኳን ረሳሁት። ቅድም አግኝቼው ነበር። የት? ለምን? አረ ለምን አባቱ አገኘዋለሁ። ብቻ ግን ዛሬ መቆሚያ መቀመጫ ነው ያሰጠኝ። ምር ምን ብሎ? ኤደንን ካላስታረቀኝ ምናምን እያለ ነው። አልቻልኩም፣ በጣም ነፍቃኛለች ምናምን ሲል ነበር። እና አንተ ምን አልከው? ልክ ልኩን ነገር ያባረርኩታ። ይሄ ባለጌ። ለማንኛውም በቃ ፈታ በይ አንቺ። ሄዶ ብሩክ በሰላም ነው የጠፋው? አይ አዎ አባቢ ሰሞኑን ስራ ሳይበዛበት አይቀርም። ለዛ መሰለኝ። አይመስለኝም። አንተ እንዳልከው በመካከላቸው የተፈጠረ ነገር ሳይኖር አይቀርም። ዳድ በቃ እንቅልፌ መጥቷል፣ ገብቼ ልተኛ። ሄዱ ንገሪኝ እንጂ እስካሁን እንቅልፍሽ ያልመጣው የብሩክ ስም ሲጠራ ነው እንዴ እንቅልፍሽ የሚመጣው? ዳድ ፕሊስ አታስጨንቀኝ። በቃ ነገ እናወራበታለን። ደህና ደር። ዳግም ለምን አትነግሩኝም? ለምን ታስጨንቁኛላችሁ? አይ አባቢ አንተ ብዙ አትጨነቅ። ምንም የተፈጠረ ነገር የለም። ኖ የተፈጠረ ነገር እንዳለማ ውስጤ እየነገረኝ ነው። አንተም እነግርሃለሁ እያልክ በምን ምክንያት እንዳቆምከውም አልገባኝም። በዛ ላይ የሄዱ እንደዚህ መሆን አልወደድኩትም። ማለትም ምን ሆነች ዳድ? አንደኛ በጣም ተረጋግታለች፣ ዝቅ ብላለች። ሁለተኛ ምንም ፊቷ ላይ የደስተኝነት ስሜት አላይባትም። እንዴ ልጄን እኮ በጣም ጠንቅቄ ነው የማውቃት። እንግዲህ እኔ የማውቀው ነገር የለም። ያው የእነሱን ነገር ታውቀው የለ የኔ በትንሽ ነገር ተጋጭተው ነው የሚሆነው እንጂ ሌላ ነገር ይፈጠራል ብዬ አላስብም። እንግዲህ ምናየው ይሆናል።
ፍኖት እንደምን አደርሽ? ቁርስ እያቀራረብሽ ነው? አዎ ጋሼ፣ ሊወጡ ነው? አዎ እኔ እንኳን ልውጣ፣ አንድ አስቸኳይ ጉዳይ አለኝ። ግን ትንሽ ቀማምሰው ቢወጡ ጥሩ ነበር። ይቅርብኝ፣ ባይሆን እራቱን አልቀርም። ከዛ በፊት ግን አንድ ጥያቄ ልጠይቅሽ ነበር። ምን? ስለ ሄዱዬ ነው። ምንም ጥሩ ነገር እየሸተተኝ አይደለም። ከብሩክ ጋር ጥሩ አይደሉም እንዴ? የምታውቂ ነገር ካለ እስቲ በግልጽ ንገሪኝ። መቼም እያወቅሽ አትደብቅኝም። አረ ምንም የተፈጠረ አይመስለኝም። እኔ ምንም አልሰማሁም ጋሼ። እሺ ይሁን። ምንም ማታውቂ ከሆነ አላስጨንቅሽም። ምን ነው? ምን ሰምተው ነው? እርግጥ ምንም አልሰማሁም። የሰሞኑን የኤደንና የዳግም ሁኔታ ሳይ አንድ የተፈጠረ ነገር ያለ መስሎኝ ነው። ፍኖት፣ ስለ እኔ ነገርሻቸው ነገር አለ እንዴ? አረ በጭራሽ አልነገርኳቸውም ጋሼ። እርግጠኛ ነሽ? አዎ ጋሼ። በቃ እንደዛ ከሆነ ጥሩ። በቃ ስራ ላስፈታሽ፣ ስራሽን ስሪ። ደህና ዋይ። ደህና ዋሉ። እሺ ጋሼ። እህትዬ እንደዚህ አምሮብሽ ወዴት ነው እባክሽ? አማረብኝ። አመሰግናለሁ። እና ወዴት ነው? እኔማ ትላንትና ፍኖት ለምንድን ነው ክላስ ማትገቢ ምናምን ብላ ተቆጥታኛለች። እና ደውለውም ደግሞ ኤግዛም እንዳለ ስለነገሩ ክላስ ልግባ ብዬ። ይሄማ በጣም ደስ የሚል ለውጥ ነው። ያው መቆዘም ይቅር ብዬ ነው። አይሻልም? በጣም እንጂ በጣም ይሻላል። ግን ደግሞ የአባቤ የማታ ሁኔታ ምንም ደስ አላለኝም። ታዲያ ምን ማድረግ ነው የምንችለው? አላውቅም። እኔም ጨንቆኛል። አባቢ ደግሞ ታውቂያለሽ፣ የሆነ ነገር መጠርጠር ከጀመረ ማቆሚያ የለውም። ታዲያ እሺ ምንድን ነው ማድረግ የምንችለው? አላውቅም፣ ግን የሆነ ነገር ማድረግ አለብን። የሆነ ነገር ማለት ምንድን ነው? እሱን አላውቅም። በቃ ለማንኛውም አሁን ረፍዶብኛል፣ መሄድ አለብኝ። አንተም እየወጣን አይደለ? አዎ ና በቃ በዛው ልሽኝሽ። በቃ እዚህ ድረስ ከሸኘሁሽ አይበቃም እትዬ? አረ በጣም ከበቂም በላይ ነው። ቆይ ግን ሰሞኑን በእኔና አንቺ መሀል ምንድን ነው የተፈጠረው? ማለቴ በጣም በስነ ስርዓት ነው የምናወራው፣ መከባበር ምናምን። የሆነ ኩልስታፍ ሆንሽብኝ እኮ። እና ምን ነው ደበረ ይቀርልህ? አረ በጣም ተመችቶኛል። በዚሁ ይቀጥል። ይልቅ በቃ መልካም ፈተና። ቻው። እሺ ቻው። ደግሞ እያየሽ ብሩክ የት ነህ? ቤት ነኝ። ምን ነው? አሁኑኑ ቤት መምጣት አለብህ። ኤደንስ? ኤደን አሁን ወደ ክላስ ሄዳለች። እሺ መጣሁ። ይህንን እድል መጠቀም አለብን። እንደምትመጣ ግን ፍኖት አታውቅም። የምርህ ነው? የእሷ ብቻ ነው እንደሚገርምህ። እኔም አላውቅም። ዳግም ምን ለማድረግ እየሞከርክ ነው? ምንም ለማድረግ እየሞከርኩ አይደለም። ሁሉም ነገር ቀላል ነው። ስትመጣ ፍኖትን አሳምናት። እኔም ሳይክ አቅሜ በላይ እንደሆነ ማስመሰል ነው። እሺ ኤኒዌይስ መጣሁ፣ እናያለን። ብሩክ እዚህ ምን ትሰራለህ? ፍኖት አይዞሽ፣ ተረጋጊ። ኤደን እንደሌለች ስላወቅኩኝ ነው የመጣሁት።
እሺ መኖሯ ለመኖሯ አንድ ነገር ነው፣ ግን አሁን በፍጥነት መውጣት አለብህ። እዚህ ቆመ ከአንድ ሰው ቢመጣ ጥሩ ነገር አይፈጠርም። እባክህን ብሩክ። ፍኖት ለምን አትረጋጊም? ምንም ነገር አይፈጠርም አልኩሽ እኮ። ዋናው ነገር ደግሞ ኤደንን ሳላገኛት ዛሬ ከዚህ ቤት አልወጣም። አንተ በጤና አይመስለኝም። እመኚኝ፣ በጣም ጤነኛ ነኝ። ቆይ ብሩክ፣ ይሄ ቤት ሰላም ሲሆን ደስ አይልህም ልበል? ምን አለበት እኔ እንኳን በሰላም እንድኖር ብትፈቅድልኝ? ፍኖት እመኚኝ ፕሊዝ። ምንም የዚህን ቤት ሰላም በማይረብሽ መልኩ ነው አግኝቻት መውጣት እኮ። እንዴት? እና የፈለገ ነገር ቢፈጠር አይመለከተኝም ብለህ ቤት ላለመሄድ ወሰነ መጣ ማለት ነው? አዎ እንደ ፍጥር ጥሩ ያድርገው። እኔ አንደኛዬን ማታ ስገባ የተፈጠረውን ነገር ብሰማ ይሻለኛል። ፍኖት ናት በመሀል ቤት የምታሳዝነኝ። እሷ ምንም አትሆንም እባክህ አለው እንጂ እኔ በእሷ ምክንያት መንከራተተው። እሷማ ምን ትሆናለች? አንድና አንድ የሚያስጨንቃት የሄደን ጉዳይ ነበር። አሁን ደግሞ እንደነሱ ትማማቾች የለም። እንደኔ ግን አሁን ላይ ለምን አስገባሽው ብላ እንዳትቀየርባት ፈራለሁ። ምንም አትላትም እባክህ። ብሩክም ደግሞ የሆነ ነገር ማድረጉ አይቀርም። ኤደንም እንደ ድሮ አይደለችም፣ በጣም ተቀይራለች። በትንሹ በትልቁ እየተነሳች ሰው ላይ መደንፋት አቁማለች። እስቲ እናያለን። ምን? ሄዱዬ እባክሽ ናፍቆትሽን አልቻልኩም፣ ይቅርታ አድርጊልኝ። ትንሽ እንኳን እፍረት የሚባል ነገር አልፈጠረብህም እንዴ? ዝም ብለህ ሰተት ብለህ ክፍሌ ትገባለህ? ምን ላድርግ ሄዱዬ፣ ከዚህ ሌላ ከሆንም አማራጭ አልነበረኝም። ቆይ እዚህ ክፍል እንድትገባ ማን ያደረገ? ፍኖት ነች አይደለ? እሷ ምንም አታውቅም። ሄዱዬ እባክሽ ለመጨረሻ ጊዜ ይቅርታ አድርጊልኝ። እንደ በፊቱ አብረን እንሆን ምናምን አልልሽም። ይቅርታሽን ብቻ ነው የምፈልገው። እባክሽ ይቅርታ አድርጊልኝ። ቆሻሻ ባለጌ የማትረባ ሰው ነሽ። ትሰማኛለህ? አይደለም እኔ ክፍሌ ገብተህ እንደዚህ ልትለኝ ይቅርና በአይን እንኳን ድጋሚ ማየት አልፈልግም። አንተ አሁን ምንም ነገር ሳትለኝ ቀጥ ብለህ ውጣ። ኤደን ተረጋጊ። ውጣልኝ አልኩህ እኮ። እሺ እወጣልሻለሁ። ውጣ። መጀመሪያውንም የማይሆን ሀሳብ እንደሆነ እኮ ነግሬክ ነበር። አይዞሽ፣ ከ3 ቀን በላይ አታስቸግረኝም። ኤደን በደንብ ነው ማውቃት። እኔ ጥፋት እንዳልሆነ ከነገርኳት ደግሞ እንደማጨክንብኝ ጠንቅቄ ነው ማውቀው። ማለት የዳግም ጥፋት ነው ልትላት ነው? ኖ እንደዛማ አልላትም። ብቻ ችግር የለውም። አሁን ስላየችኝ ብቻ የሚፈጠረውን ሮቅ ታይዋለሽ። ሌላው ለእኔ ታየው እና ደግሞ ያን ያህል አትጨነቅሽ። ብሩክ ምን ሆነሃል? እንደዚህ አይነት እሳት ቤት ውስጥ ይዘህ መተክ አትጨነቂ ብትለኝ ምን ዋጋ አለው? እንዴትስ ነው አለመጨነቅ የምችለው? ምክንያቱም በቅርቡ ሁሉም ነገር ወደ ቦታው ስለሚመለስ። እስቲ እንዳፍክ ያድርገው። በቃ አሁን መሄድ አለብህ። እሺ ቻው። ምን ተፈጠረ? ምን አለች? ምን ሊፈጠር ይችላል? በቃ ሌላ ምን እንዲፈጠር ጠብቀህ ነበር? አላቅም፣ ግን ዝም ብለህ የምትመጣ አልመሰለኝም።
ለማንኛውም ዋናው ዛሬ እኔን ማየቷ ነው። እንደምናፍቃት ደግሞ በጣም እርግጠኛ ነኝ። እስኪ እናያለን። ይልቅና አሁን ሂጂ ላረጋጋት። የምትለኝ ነገር ካለ ደውዬ አሳውቃለሁ። እሺ። ሌላው ደግሞ አባቢ ብሩኬ ጠፍቶ ነው ምናምን እያለ እያስጨነቃት ነው። ደውልና የተለመደው ነበር ምናምን ብላ አስተባብል። እሺ፣ ችግር የለውም። ቻው በቃ። ኤዱ፣ እኔ እኮ ላስቆመው ሞክሬ ነበር። ቆይ አርፌ ስቀመጥ ለምንድን ነው የማይተወኝ? ለምንድን ነው እየመጣ ሰላሜን የሚነሳኝ? እሺ እሺ ተረጋጊ አንቺ። እንዴት ነው በዚህ ሁኔታ ልረጋጋ የምችለው? ፍኖት እንደውም ለአባቢ ነው የምናገረው። እንዴ ኤዱ፣ ይሄ በጭራሽ መሆን የለበትም። ለምንድን ነው የማይሆነው? ንገሪኝ እስኪ ለምንድን ነው የማይሆነው? ማንና ምን ስለሆነ ነው እንደዚህ የምደብቅለት? ወይስ እሱ ባጠፋው ጥፋት ከአባዬ ጋር አባሮሽ እየተጫወቱ መቀመጥ ነው ያለብኝ? እሺ አንቺ ደስ እንዳለሽ አድርጊ። እኔ ግን ጥሩ ሀሳብ አይመስለኝም። ደግሞ እሱ አንቺ አጠገብ ዝር እንዳይል ማድረግና እዚህ አካባቢ እንዳይገኝ ማስጠንቀቁ የተሻለ ሀሳብ ይመስለኛል። ደግሞ አንቺ አባቢን ስለማታውቂው የሆነ ነገር ከጠረጠረ አነፍንፎ ነው የሚደርስበት። ያኔ ደግሞ እኔ ሳልነግረው ከሱ ከሰማ በጣም ነው የሚያዝንብኝ። እኔ ደግሞ አባዬ እንዲያዝንብኝ አልፈልግም። በቃ ለዚህ ብቻ ነው እና ሌላ ለምን ሊሆን ይችላል? አላቅም። ብቻ በደንብ አስቢበት። እነግረዋለሁ። ቤት ውስጥ እሳት እንዲለኮስ ካደረግክ በኋላ የት ሄደክ ነው ዳግም? ጓደኛዬ ጋር ነበርኩኝ። ቢያንስ ቢያንስ ምን አለበት ኖረክ ነገሮች እንዲረጋጉ ለማድረግ ብትሞክር። ምን አባቴ ላድርግ ፍኖት? በጣም ስለጨነቀኝ እኮ ነው። የፈለገ ብትጨነቅ የኔን ያህል አይሆንም። እሺ አሁን እንዴት ናት? ተረጋጋች ይመስለኛል። ግን ምን? ብሩክ ያደረገውን ነገር ለጋሽ እነግራቸዋለሁ ስትል ነበር። ምን? አዎ እንደምንም ብለን ማስቆም ካልቻለን የተለኮሰው እሳት መቼም ቢሆን አያበቃም። ተያት አትነግረውም? በብሩክ እንደማትሸክም በጣም እርግጠኛ ነኝ። አይመስለኝም። በአሁኑ አምራለች። እስቲ አስበው፣ እኔ የሰማሁትን ነገር ጋሼ ቢሰሙ ምን ሊያደርጉህ እንደሚችሉ አስበው። ለሁሉም ሰው ሲባል እንዳትነግራቸው ማድረግ አለብን። ሄሎ ብሩክ። ሄሎ ዳግም፣ ምን ተፈጥሮ ነው? ኤደን የተፈጠረውን ነገር ለአባቢ ነግረዋለሁ እያለች ነው። ምን እንደማድረግ ግራ ሲገባኝ ነው የደወልኩልህ። በጭራሽ አታደርገውም። በሱ እንኳን እርግጠኛ መሆን አንችልም። በቃ ዛሬ እንደምንም እንዳትነግራቸው አድርግ። ለነገ የሆነ ሀሳብ እናስባለን። ይኸውልህ ከነገረችው ግን እኔ ከደሙ ነፃ ነኝ። ይህንን ላሳውቀ ብዬ ነው። ተናገረች ማለት ከእኔ ይልቅ በራስህ እንደሚብስ አስበው። እሺ ለማንኛውም አሁን ወደ ስራ ልገባ ነው። ነገ እደውልልሃለሁ። እሺ ቻው።
አባቢ እንዴት አመሸ? እንዴት አመሸ ዳግም? ወዴት ነው እንዴ? እዚህ ድረስ መምጣቴን ካወቅ ወዴት እንደሚሄድ ማወቅ ነበረብህ። ልጄን አፍቃኛለች። ልጄን ላያት ነው። ግን እኮ ተኝታለች። እንዴ ተተኛ? ከየት ያመጣችሁ ባህሪ ነው? እኔን ደህና ደርሳ አትለኝ። እሺ ትላንትም ይሁን ብዬ ዝም አልኩ፣ ዛሬም እንዴ? ያው እሱማ ምክንያቱም በምን አውቄ አባቢ? ያው ድካም ምናምን ነው የሚሆነው፣ ደክሟት ነው የሚሆነው። አይመስለኝም ዳግም። ምናልባት እቺ ልጅ አሟት ከሆነ ንገረኝ። ኧረ በጭራሽ አላመማትም ዳድ። እንደዛ ከሆነ ደግ፣ በቃ ጠዋት አያታለሁ። ሄዱዬ እንዴት አደርክ አባቢ? ያዋጣሻል ግን? ምን አባ? አባትሽን 2 ቀን በናፍቆት መቅጣት ናፈኩ አይደል አባቢ? በጣም እንጂ። ደግሞ ላለመናገር እየሻሸሽኝ እንደሆነ ገብቶኛል። ምኑን? የተፈጠረውን ነው እኮ። ምንድን ነው? ከብሩክ ጋር የተፈጠረውን እንዴ? ቆይ ማን ነግሮክ ነው? አልተጣላችሁም እንዴ? እሱማ ተጣልተን ነበር፣ ግን አሁን ታረቃችሁ? አዎ። እንደዛ ከሆነ መልካም። እኔማ ልጄን አስከፍቶብኛል ብዬ አፍንጫውን ልሰብረው ነበር። ኧረ አያስፈልግም አባቢ። አይ እሺ የኔ ልጅ፣ እኔ ፈገግታሽን ብቻ ነው የምፈልገው። መልካም ሁሉ። እሺ ሰላም አለ። እና ምን አሉ? ገብተው አገኟት እንዴ? እሱም አላገኛትም። ተኝታለች ምናምን ብዬ እንደምንም እንዲመለስ አደረግኩት። እኔ ደግሞ እሷ አናገራለሁ ስትል ስለነበረ በዛ ሁኔታ አግኝታ እንዳትነግራቸው ብዬ ፈርቼ ነበር። አሁን ግራ የገባኝ እንዴት ታርቀው አብረው እንደሚሆኑ ነው። እሱ እንኳን ከባድ ይመስለኛል። ከባድ ቢሆንም መሆን አለበት እንዴ ዳግም? በጣም ከአይምሮ በላይ የሆነ ከባድ ነገር እኮ ነው ያደረግከው። አውቃለሁ፣ ግን ግዴታ ነው። ስለዚህ ነገር አባቢ መጠርጠሩን አልወደድኩትም። እንግዲህ አይዞ፣ መልካሙን መመኘት ነው። አንቺ ብቻ እንደምንም ሄደንን ለማሳመን ሞክሪ። እኔ ደግሞ ስለተፈጠረው ነገር ለአባቢ እንዳትነግረው ለማድረግ ሞክራለሁ። እስቲ
ጋሼ። ብሩክ እንደምን አለ? ደህና ነኝ። ዛሬውኑ ላገኝ እፈልጋለሁ። ምን ነው በሰላም? እሱን ስንገናኝ ነው የሚታወቀው። እሺ። ታዲያ ቤት አይደለም የምናወራው፣ ሰፈር ስትደርስ ደውልልኝ። እሺ ጋሼ። ኤዱ ዛሬ ደግሞ በጣም አምሮብሻል። ወደ በፊትሽ የተመለስሽ ነው ማለት ነው። አመሰግናለሁ ፍኖት። መቼም አልነገርሻቸውም አይደል? አዎ አልነገርኩትም። ግን ምን? ትላንትና ዳድን እንኳን ያላገኘሁት እና እንኳን ያልነገርኩት። ለምን? ምክንያቱም ብሩክን ትላንት ስላየሁት ነው መሰለኝ። በጣም አሳዝኖኛል። ምን? የምርሽ ነው ኤዱ? አዎ። ምን ነው? አይ ምንም። ብሩክ የምትዋሸኝ አልፈልግም። ምኑን ፋዘር? አሁን የምጠይቀን ጥያቄ ነው። እሺ። ከኤደን ጋር በምንድን ነው የተጣላችሁት? ደሞስ ምንድን ነው ያደረጋት? ምን ብለውት ነው? እኔ አንተን ነው የጠየቅኩት። እሷ ያለችኝም ብላኛለች። ዳግምና ፍኖትም ነግረውኛል። እኔ ከአንተ መስማትና ማረጋገጥ ስላለብኝ ነው አንተን የፈለግኩ። ይሄማ በጭራሽ ሊሆን አይችልም። ምኑ ነው የማይሆነው? ማንም ሊነግሮት አይችልም። እና ደግሞ ይቅርታ ያድርጉልኝና እኔም ልነግሮት አልችልም እኮ። ለምን ሲባል? ምክንያቱም የሁሉም ነገር መጀመሪያም መጨረሻም ዳግም ስለሆነ እርሱን በደንብ ጠይቁት። ቆይ አንተ ላጠፋው ጥፋት ልጄን እየከሰስከው ነው? አይደለም፣ ግን እርሱን ይጠይቁት። ይቅርታ ፋዘር። ዳግም አንድ አማራጭ ብቻ ነው ያለ። ምን? እንደምንም ብለህ ለፋዘር ሁሉ ነገር ሰላም እንደሆነ እንዲረዱ ማድረግ ብቻ። እሱ አይደል እንደ ጭንቅ ያለኝ ነገር አይገባኝ። በቃ ለኤደንም ለብሩክም እንደምንም ብለህ አሳምነህ ቤት ሄዶ እንዲገናኙ ማድረግ። ይሄን ማድረግ ካልቻልክ ግን የሚደርሱብን ነው የሚመስለኝ። ዳዊት ያመሃል። እንግዲህ ይሄ የኔ ሀሳብ ነው። እስቲ እንግዲህ ሞክራለሁ። ሄሎ ሄሎ፣ ዳግም የት ነህ? አቤት፣ ማን ልበል? ፍኖት ነኝ። ፍኖት? አዎ ፍኖት ነኝ። የት ነህ? እዚሁ ቅርብ ነኝ። ምን ነው? ምን ተፈጠረ? አሁኑኑ መምጣት አለብህ። እሺ መጣሁ፣ አሁን መጣሁ። እሺ የምር ኤደን እንደዛ አለች? ብሩክ አሳዘነኛለችሽ? አዎ ደስ አይልም? በጣም እንጂ። ይህ እኮ በጣም ደስ የሚል ነገር ነው። ይኸውልህ ብረትን እንደጋለ ነው። ሌላ ነገር ከመፈጠሩ በፊት ቶሎ ብሩክ እንዲመጣና እንዲስማሙ ማድረግ አለብህ። ልክ ነሽ። አሁኑኑ ብሩክ እንዲመጣ ማድረግ አለብኝ። ቶሎ ፍጠን። ፍኖት በጣም ነው የማመሰግነውሽ። ለምኑ? አንቺ ባታግዥኝ እኮ ይህንንም ጭላንጭላ ላይም ነበረ። ደግሞ ማን ያውቃል፣ አባቤ ወይም ኤደን ሰብለን እኔ እንደላኳት ይደርሱበት ነበር። ምንም ነገር ሳይፈጠር ጉዳዩን ለመቋጨት ከጫፍ የደረስኩት በአንቺ ምክንያት ነው። አመሰግናለሁ። ምስጋና ያስፈልገው፣ ግዴታዬ ስለሆነ ነው ያደረኩት። ዳግም አንተ ነህ ልጅቷን የላካት?
ንገረኝ ዳግም። የከፋ ነገር ከመፈጠሩ በፊት በጆሮ የሰማሁት ነገር እውነት ነው ወይ? ንገረኝ። ኤዱ፣ እኔም ነግርሽ ነገር አልሰማ ስትይ አሃ አልሰማ ስል ምንም የማያውቅ ልጅ ከሴት ጋር እንዲተኛ አድርገህ እኔን ደግሞ ከእንቅልፌ ቀስቅሳ አስነስተኝ በጠዋት አንገብግበ ልጁ ጋር ልከኝ በቤቱ ድረስ ሄጄ እንዳያደርግ በጣም ጀግና ነሽ። የተዋጣለት ምርጥ ቅንብር። ስማ አሁን ደግሞ በመልሱ ኤደን አንተም ላይም ያቺ ምናምን ያሽከረህንም ጭምር ሁለታችሁም ላይ የማደርገውን ነገር አሳያችኋለሁ። ጠብቅ እሺ? ኤዱ እንዴት ልትመጪ ቻልሽ? ብሩኬ አይንህን እንኳን እንዴት ማየት እንደምችል አላውቅም። ቆይ እኔ የማላውቀው አዲስ የተፈጠረ ነገር አለ እንዴ? ሁሉም ነገር እንዴት እንደተፈጠረና ማን እንዳደረገው ደርሼበታለሁ። ብሩኬ አንተ ብቻ ይቅር በለኝ ፕሊዝ። ማለት ምኑን ነው ያወቅሽው? ሁሉንም ነገር። ቆይ አንተ ለምን አልነገርከኝም? ቆይ ምኑ እንደምታውቂ ንገሪኝ። ልጅቷን ዳግም አንተ ጋር እንደላካት። ምን? የኔ ያልበቃ ብሎ አንቺንም ጦስ ውስጥ ከተስኩሽ አይደል? እሱ ሲያሳስበኝ እኔ ጉዳይ አይደለም። ከዚህ በኋላ እዚህ ቤት ሊለኮስ የሚችለውን ሳሳስበው ነው እንጂ። እውነት ነው። ኤደን ደግሞ አንዴ ከተነሳባት ሁሉም ነገር አከተመለት ማለት ነው። እሺ ቆይ አሁን የት ነው ሄደችው? ያው ብሩክ ጋር ነው የሚሆነው። ብሩክ ምን የሚላት ይመስልሃል? ምን የሚያደርግ ይመስልሃል? እኔ እንጃ። እኔ አላውቅም። ፍምት እስኪ ለማንኛውም መጣሁ። ሄሎ ዴቭ፣ በጣም ትልቅ ችግር ተፈጥሯል። የት ነህ? በቃ እሺ፣ መጣሁ። ዳግም ምን እንደተፈጠረ ለምን አትነግረኝም? ምንድን ነው የሆንከው? ምንም አልሆነ ነገር አለ ዳዊት፣ ምንም አልሆነ ነገር አለ። ተዋረድኩልህ፣ በቃ ተዋረድኩ። ማለት ፋዘር አወቁ እንዳትለኝ። እሱ ቢያውቅ ይሻለኝ ነበር። ታዲያ ምንድን ነው የሆንከው? ለምን አትነግረኝም? አስጨነቀኝ እኮ። ፕሊስ ንገረኝ እንዴ። እኔና ፍኑት እያወራን ሄደን ደረሰችብኝ። ስለ ሁሉም ነገር አወቀች። በተሰቀለው እንዴት አድርጌ ከዚህ ውጥንቅጥ ውስጥ እንደምወጣ አላውቅም። ግራ ግብት ብሎኛል። ቆይ ምን አለች? እንዴት እንደዛተች ብታያት። አሁን በቃ ይህ ሰዓት መቼም ነው ሊበርድ የማይችለው። ከዚህ በኋላ አባቢም ሰው አያደርገኝም። የፋዘርን ነገር ለኔ ተው። ምን ልታደርግ?
አንቺ ቆሻሻ አመኘሽ ነበር። ለካ ያውላ እንክብካቤና ጥሩነት ለዚህ ነበር። ለካ ከጀርቤ እያሴርሽብኝ ነበር። ኤደን እንደምታስቢው አይደለም። ዝም በይ። ደሞ አፋለኝ ብለሽ ስታወሪ ትንሽ እንኳን አታፍሪ? ደሃ የደሃ ልጅ ውዳቂ ነሽ። እሺ ድሮም ክብር ሲሰጧችሁ አትወዱ። አረ ዝም በይ ቆሻሻ። ደሞ ስሚ፣ ኤደን ምን አለች በይ። ራስሽን ጎዳና ላይ ነው የምታገኘው። ርካሽ ምንድን ነው የተፈጠረው? ሄደን ቆይ አባቢ፣ አንተ እዚህ ቤት ውስጥ እያለ ነው ይሄ ሁሉ ነገር ሲደረግብኝ ዝም የምትለው? እኮ የሚነግረኝ ሰው እኮ አጣው። ቆይ ብሩክ ምን አድርጎሽ? እቤቱ ከሌላ ሴት ጋር ተኝቶ አገኘሁት። ምን? ምንድን ነው ያልሽው? እውነትሽን ነው? እንደሄደን እንዴ አባቢ፣ ቆይ እኔ ለምን ዋሻለሁ? እገለዋለሁ። ግን እኮ የሱ ጥፋት አይደለም። ኤደን ምንድን ነው የምታወሪው? ይኸውልህ አባቢ፣ ይሄን ሁሉ ነገር ያቀነባበሩት ፍኖትና ዳግም ናቸው። ምን? ዳግም የሰማሁትን ነገር በሙሉ አድርገዋል ወይስ አላደረገው? አድርገዋል ወይ? አባቢ አሁን ምንም እንድትንቆረጳጵሰኝ አልፈልግም። የምጠይቅን ብቻ መልስልኝ። እሺ ቆይ አስረዳ አባቢ። ምንም እንድታስረዳኝ አልፈልግም። አድርገዋል ወይስ አላደረገው? አባቢ አማራጭ አልነበረኝም። ከአንተ ጋር ጨርሻለሁ። ፍኖት አንቺስ? ልጄ ላይ ስቃይ እንዲደርስ ተባብረሽዋል? ኧረ አባቢ እሷ ምንም የምታውቀው ነገር አንተን ያናገረ ሰው የለም። የምጠይቅሽን ብቻ መልሽልኝ። ተባብረሽዋል? ጋሼ እኔ ይሄ እንዳይመጣ ነበረ ስጥር የነበረው። ይሄ እንዳይመጣ? ምን እንዳይመጣ? እርሶም ነገሩን ሰምተው እንዳይበሳጩ። ኤደንም ቀጥይ፣ እየሰማሁሽ ነው። ጋሼ ይቅር ይበሉኝ። አዎ ተሳትፌያለሁ። ፍኖት እንዳንተ ልጅ በመውለዴ በጣም ነው የተጸጸትኩት። አንቺ ከነገ ጀምሮ ወደ እናትሽ ቤት ትሄጃለሽ። ሲነጋ ሁለታችሁንም እዚህ ቤት ካየው ውርድ ከራሴ። ቆይ ሁሉም ተባብሮ የሁሉ ነገር ሲያደርጉብሽ ለምን ለኔ ያልነገርሽ? አስፈራርተውኝ እኮ ነው አባቢ። ምን ብለው ነው ያስፈራሩሽ? ለአባቢ ከነገርሹ ከዚህ በላይ እናደርግሻለን ብለው። ከዚህ በላይ ምን ያደርጉሽ?
አይዞሽ የኔ ልጅ። ዳድ ብሩኬ ምንም ነገር እንደማታደርገው ቃል ግባልኝ። ለእሱ አይደለም እንዲ ያልነጋለ ያለኝ። ዳድ ብሩክን አንድ ነገር ካደረግከው እኔን በህይወት አታገኘኝም። እሺ በቃ እሱን ምንም አላደርገው። ፍኖት ምንድን ነው ያደረግሽው? ዳግም ይህን ሁላ ነገር ብቻዋን ተጋፍጠህ አትችለውም። ብቻዬን እንዳሰብኩት ብቻዬን እወጣዋለሁ። ከደሙ ንጹህ እንደሆንሽ ለዳድ ማሳወቅ አለብን። በጭራሽ አይሆንም። ዳግም ግን አንድ ጥያቄ ልጠይቅህ። ምንድን ነው እሱ? ለምን ምን ታይቶክ ነው እንደዚህ አይነት ምስቅልቅል ውስጥ የሚከትህን ነገር ያደረግከው? አይ ፍኖት ባልነግርሽ ነው የሚሻለው። ይቅር። በጭራሽ ዳግም ማወቅ አለብኝ። ንገረኝ ዳግም። በቃ ለዚህ ሁሉ ነገር መፈጠር ምክንያቱ አንቺ ነሽ። ጭራሽ እኔ? አዎ ይህን ሁሉ ነገር ያደረጉት በአንቺ ምክንያት ነው። ምክንያቱም ስለማፈቅርሽ ነው። ወይኔ ዳግም ምንድን ነው ያደረኩት? አሁን እኮ በቃ ሁሉን ነገር አበላሽሁት ማለት ነው። ምክንያቱም ስለማፈቅርሽ ነው። ኤደን እንዴት እንደዚህ ታደርጊያለሽ? አይመለከትም። አሁንም ለሁለቱ ጠበቃ ሆናለሁ የምትል ከሆነ ድጋሚ ከኔ ጋር ነው የምትጣለው። ኖ ለሁለቱ ብቻ አይደለም። አባትሽ አሁንስ ቢሆን እኔን ዝም የሚሉኝ ይመስልሻል? አንተን እንኳን ምንም አይልም። ችግር የለውም። በደንብ ነው ያስጠነቀቅኩት። ማለት እንዴት? በቃ ሁሉንም ነገር ከአንተ ፍላጎት ውጭ እንዳደረግከውና ሁሉም ነገር ሳታስበው በእነሱ ሴራ እንዳደረግከው ነው። ኤዱዬ አንቺ እኮ ያልገባሽ ነገር አለ። ደግሞ ምንድን ነው እሱ? ዳግም እሺ ጥፋተኛ ነው፣ እሱ ነው ይህን ሁሉ ነገር ያደረገው። ፍኖት ግን ምንም የምታውቀው ነገር የለም። አሀ ምንም ስለማታውቅና ከጀርባ የሆነ አስዶልቴ ነበር። እሺ በቃ አሁን ተረጋጊና ተኝ። ሁሉንም ነገር ነገ ሲነጋ እንነጋገርበታለን። ጥሩ ቻው። እስካሁን እዚህ ቤት ምን ሰራለህ? አንተንም ያቺ ፍኖት ተብዬዋንም እዚህ ቤት እንዳላያችሁ አላልኩም? እሺ አባቤ። አሁን እያየሁ ቤቱ ለቀውታል። እሺ
ተለቀቀ። በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነጻ አገልግሎት ጋር የሚያገኙበት። ምን ይሄ ብቻ! ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል። ታዲያ ምን ይጠብቃሉ? ይህ ዕድል ሳያመልጦት አሁኑኑ ይደውሉ። ፍኖት ብቻ እዚህ ነው ያደርኩት እንዳትይኝ። አዎ ዳግም፣ እና የት ማደር ነበረብኝ? ሳሎን ሶፋ ላይ እንዳልተኛ ድንገት ጋሼ ሲነሱ ካዩኝ እንዳይናደዱብኝ ብዬ ፈርቼ ነው። የፈለገ ነገር ቢሆን ውጭ ማደር አልነበረብሽ። ለማንኛውም ነሽ፣ በቃ እንሂድ። ወዴት ነው የምንሄደው? እሱን አላውቅም፣ ግን አሁን ቶሎ ከዚህ መሄድ አለብን። አባቢ ከወጣ ሌላ ነገር ሊፈጠር ይችላል። ይቅርታ ዳግም፣ እኔ የትም አልሄድም። አይዞሽ ፍኖት፣ ሩቅ አይደለም። ነገሮች እንዲረጋጉ ብዬ ነው። አይዞሽ፣ እኔ እንሂድ ፍኖት። ሄዱ። አሁን እየተረጋጋሽ ነው? ለነገሩ የደረሰብሽ ነገር ምንም ያረጋጋ ነው? ዳድ በጣም ከፍቶኛል፣ በጣም። እሺ የዛሽ ፍኖትስ ይሁን፣ በወንድሜ መከዳቴ ግን በጣም ነው የጎዳኝ። ልክ ነሽ ሄዱ፣ በጣም ይከብዳል እኮ አውቃለሁ፣ ይጎዳል። ዳድ ከዚህ በኋላ ፍኖት የምትባል ልጅ ቤት ውስጥ ባያት እኔ ራሴን ነው የማጠፋው። ምን? ቆይ ስለምን ራስ ማጥፋት ነው የምታወሪው? አዎ መጀመሪያም ሳልፈልጋት አምጥታት ነው፣ አልሰማም ብለኸኝ። እሱስ ልክ ነሽ፣ እውነት ነው፣ አጥፍቻለሁ። አንቺን መስማት ነበረብኝ እኮ። በቃ አሁን ለመረጋጋት ሞክሪ። የምትፈልጊው ነገር ካለ ደውይልኝ፣ እኔም ቶሎ እመለሳለሁ። እሺ አባቢ። ዳግም ቆይ፣ ወዴት ነው እየወሰድከኝ ያለኸው? ወደ ብሩክ። ምን? አዎ ምን ነው እንዴ? ሌላ ተጨማሪ ጥፋት? ጥፋት ለማጥፋት አይደለም፣ ለማስተካከል ነው። እንዴ ቆይ፣ እሱ ጋር ሆነን ሄዱ ብትመጣስ? ሌላ ሳት ለኩስን ማለት አይደለ? ፍኖት አሁን ማድረግ የምንችለው ይህንን ብቻ ነው። እኔ ግን አይመስለኝም። እና እኔ እንጃ፣ አላውቅም። እኔ እንጃ ፍኖት፣ አሁን እዚህ ቆመን ጊዜ ከመንፈጭ ብሩክ ሄደን መፍትሄ ብንፈልግ ነው የሚሻለው። ጣሪው ምን አይነት ችግር ውስጥ ነው የገባ ነው? ደግሞ ምን ተፈጠረ? ምንም የማይፈጠር ነገር አለ ዳዊት፣ ምንም የማይፈጠር ነገር አለ። ጉድ ውስጥ ነው የገባውልህ። ምን አይነት ጉድ ውስጥ ነው የገባው? ኤደን የተፈጠረው ነገር በሙሉ ለአባቢ ነግረዋለች። በለው፣ ይሄ ከባድ ነው። እኔንም ፍኖትንም እዚህ ቤት እንዳላያችሁ ብሎናል። ቆይ ፍኖት ምን አደረገች? እሷማ ምን አቅላታለሁ? እኔ ጤነኛ አትመስለኝም። ማለት እጅሽ አለበት ወይ አግዘሽዋለሁ ይሏታል። አዎ። ምን ነው? ምን ልታረግ ያሰብሽ? አላቅም፣ ምን እንደማድረግ አላቅም ብሩክ። አይዞሽ፣ እኔ ኤደንን ማሳመኔ ስለማይቀር እንደምንም አድርጋ ከአባትየው ጋር እንድትስማሙ ማድረጉ አይቀርም።
ማለት እንዴት ብለክ ነው የምታሳምናት? ማን ነው? እሺ ጎረምሳ፣ እዚህ ውስጥ ነው የምትኖረው እንዴ? ፋዘር እንዴት ሊመጡ ቻሉ? ቤቱን ማን አሳየሁት? የአንድ ወጠጤ ቤት ማወቅ ያን ያህል ከባድ እኮ አይደለም። ልጅ ብሩክ፣ ይኸውልህ አሁን የመጣሁት ላስጠነቅቅ ነው። ምን? እያንዳንዱ ያደረግከውና ልጄ ላይ የሰራውን ነገር በሙሉ ደርሼበታለሁ። ግን እኮ ፋዘር ምንም እንድታስረዳኝ አልፈልግም። ዳግም ነው ያቺ ፍኖት ናት እያልክ እንድትደሰኩርብኝ አልፈልግም። አንተንም እነሱንም አልፈልጋቸው። ይኸውልህ ከዚህ በኋላ ልጅ አጠገብ እንኳን ልትደርስ ስለ እሷ ብታስብ እገልሃለሁ፣ እገልሃለሁ። ምንም ድርድር የማላውቅባት ልጄ ናት። ሌላው ደግሞ እዚህ መጥቼ ካንተ ጋር ያወራሁትን እሷ በፍጹም ማወቅ የለባትም። ዳግም ግድ የለ ኤደንን እኔ ላናግራት። ከአቅሜ በላይ ከሆነ እኔ ራሴ እደውልልሃለሁ። እሺ ቆይ ገብተህ ምን ልትላት ነው? አላቅም፣ ግን የግድ ማውራት አለብን። ካለበለዚያ ነገሩ በጣም እየተባባሰ ነው የሚሄደው። ካልክሽ ምን ይደረግ። ለማንኛውም ይቅና ጓደኛ። ምን ልትሆን መጣ? እዚህ ቤት ድርሽ እንዳትል ብለዋል አይደል አባቢ? ሄዱ ማውራት አለብን እና ደግሞ በጣም ይቅርታ አድርግልኝ። ኧረ እባክህ ኤዳን ይቅርታ ታደርግልኛለሽ ብለህ አስበህ ከሆነ በጭራሽ ተሳስተሃል። መቼም አላደርግልህም። እሺ እኔ ሲሆን አውቃለሁ፣ አጥፍቻለሁ። ፍኖት ግን ምንም ባላደረገችው። ተው እባክህ። ምንም ባላደረገችው ምንም ባላደረገችው ነው ያልከው? አዎ ሄዱ፣ እሷ እኮ ነገሮቹ እንደዚህ እንዳይከሩ ለማስተካከል ነበር ስትሞክር የነበረው። ነገሮቹ እንዳይከሩ ሳይሆን ያንተን ጉድ ለመሸፈን ነበር እንደዚህ ስታደርግ የነበረው። ሰማኛለህ? ለእሷም ቢሆን ደግሞ ተገቢውን ቅጣት ገና አላገኘችም። እባክሽ ኤደን ተይ እባክሽ። ስማ አሁን ለአባቢ ደውዬ ቤት መጥቶ እያስፈራራኝ ነው ብዬ ከመናገሬ በፊት ቤቱን ለቀህ ውጣ። ሄዱ ውጣ እያልኩ እኮ ነው። ብሩክ ግን አንድ ጥያቄ ልጠይቅህ። ጠይቂኝ።
ኤደንን ግን ትወዳታለህ? ምን? ኤደንን ትወዳታለህ ወይስ? እውነቱን ለመናገር እኔ ለኤደን ምንም አይነት የፍቅር ስሜት የለኝም። ምን? ብሩክ የምርህን ነው እያወራክ ያለው? ኤደንን አታፈቅራትም? አዎ አላፈቅራትም። እንዴ ለምን ታዲያ? ለምን ይሄ ሁላ ነገር? ምክንያቱም ከአባቷ ከአቶ አለማየሁ የሚፈልገው ነገር ስላለ። ምንድን ነው እሱ? በቀል፣ ቆንጆ በቀል። ስለምን በቀል የምታወራው ብሩክ? እሱ ታሪኩ ብዙ ነው። በዚህ ሁኔታ ሳይሆን ሌላ ጊዜ በሰፊው አጫውትሻለሁ። እና ለአንተ በቀል ሲባል ነው ያ ቤት እንደዚህ እሳት እየነደደበት ያለው? እመኘኝ፣ እኔ በውስጥ የሚነደውን ያህል ቅንጣቱን የማያክል። ለማንኛውም እዚሁ ጠብቂ፣ አናግሬያት መጣሁ። እንዴ ጋሼስ? ችግር የለው፣ እንደ ቤትሽ። ብሩኬ መጣ? በጣም እንዳዘንኩብሽ ልነግርሽ ነው የመጣሁት። ደግሞ እኔ ምን አደረግኩ? ፍኖት ምንም እንዳላደረገች እየነገርኩሽ፣ አንቺ ግን ከቤት እንድትባረር አደረግሻት። የእሷን ነገር ነው እንዴ? ገና ምኑ ተጀመረና? ለነገሩ ምን እሷ ብቻ፣ አባትሽም ቤት መጥተው በሽጉጥ አስፈራርተው ነው የሄዱት። ስለዚህ ከዚህ በኋላ አታገኝ። ምን? አየሽ ፍኖት፣ ለዚህ ነበር የምትጥረውና የምትደክመው። አንቺ ግን ጥረቷን ልትረጅላት አልቻልሽም። ስለዚህ እኔም የአባትሽን ቃል አክብሬ አጠገብሽ አልደርስም። ፍኖትም መሄጃ እስከምታገኝ ድረስ እኔ ጋር ትቆያለች። ብሩክ ምንድን ነው ያልከው? እና ደግሞ አባትሽ እኔ ጋር መጥተው እንዳስፈራሩኝ አታውቂም። እሺ ቻው። እባክህ የሚሆን ነገር አይደለም። እንደማይሆንማ መጀመሪያውም ነግሬ ነበር። አውቃለሁ፣ ግን ግዴታ እኔ ማናገር አለብኝ ብዬ ነው። ደግሞ አንተ ልታናገራት ብትሞክር ልትሰድብህ ራሱ ትችላለች። ለጓደኛዬ ብትሰደብ ምን ችግር አለ? ለማንኛውም ፍኖት አሁን የት ነው ያለችው? ብሩክ ቤት ነች። መቼ ሰዓቱን አይተዋል እንደሄደ። ከአሁን በኋላ እዛ ነው የምታድረው እንደማትለኝ ተስፋ አደርጋለሁ። አንዴ ነገሩ ተስተካክሎ ቤት ትግባልኝ እንጂ እኔ ጎዳና ባድርም ችግር የለብኝም። እሺ ቀጣይ ምን ለማድረግ አሰብክ? አላቅም፣ ምን ማድረግ እንዳለብኝ አላቅም ዳዊት፣ ግራ ግብት ብሎኛል። ተለቀቀ። በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነጻ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል። ታዲያ ምን ይጠብቃሉ? ይህ ዕድል ሳያመልጦት አሁኑኑ ይደውሉ። ምን አለች?
እሷ ስትናገረኝ ልሰማት ሳይሆን እኔ ልናገራት ስለሄድኩ ምንም እድል አልሰጠኋትም። ብሩክ፣ ይሄ ደግሞ ምን ማለት ነው? የኤደንስ እስከሆነ እኔ ነኝ የማውቀው። አንቺ ባለጌ! ለካ ለዚህ ነበር ያን ሁላ ነገር ስታረጊኝ ነበር። ኤደን ምን እያደረግሽ ነው ያለሽው? ለምኑ? እንደዛ እኮ አይደለም። የምትፈልጊውን ነገር ሰጠውሽ አይደለ? ከኛ ቤት ለቀሽ እዚህ ቤት እንድትኖሪ። እንደዛ አይደለም ሄዱ። ዝም በይ! አሁን ቀጥ ብለሽ ወደ ቤት ትመለሻለሽ። ኤደን ምንድን ነው? ዳግም አሁኑኑ ፍኖት ወደ ቤቷ እንድትመለስ አድርግ። አሁኑኑ። ምን? ኤደን ምን እያወራሽ እንደሆነ ታውቆሻል? አዎ ታውቆኛል። ከብሩክ ቤት ወጥታ ወደኛ ቤት እንድትመለስ አድርግ እያልኩ እኮ ነው ያለሁት። አባቢ አይደል ያባረራት? አስወጣት እንዳልሽው ራሱ እንዲመልሳት አድርጊ እንጂ እዚህ ውስጥ እጅን አልከተም። ወይኔ ኤደን! ጥሩ ሄሎ አባቢ፣ የት ነህ? የኔ ልጅ ምን ሆነሻል? ምን ተፈጠረ? አባቢ በፍጥነት ፍኖት መመለስ አለባት። ምን? አዎ አባቢ። ለምን? ንገሪኛ። ያንን ሁሉ በደል ካደረሰችብሽ በኋላ አንቺ ትሆኛለሽ እንዴ እሷ አዛኝ? አዎ አባቢ፣ ምክንያቱም እሷ ለዳግም አዝና ነው እንጂ ምንም ያደረገችው ነገር እንደሌለ አውቄያለሁ። ይሄ ቅጥፈት ነው። ማን ነው እንደዚህ ብሎ ያሳመነሽ? ቆይ ብሩክ መጥቶ ነበር? አይ አልመጣም። ኧረ ዳድ በቃ እኔ በራሴ መንገድ ደርሼበት ነው። ዳድ በቃ እሺ ለምን አትለኝም? እኔ ያልኩን ነገር ብቻ አድርግ። ያልሽኝ ነገር አላሳመነኝማ አባቢ። እሺ እንዳልሽ እኔ የምለው እቺ ልጅ ምን ብታደርጓት ነው አንዴ እሳት አንዴ ውሃ የምታደርጓት? አሁን ለማንኛውም ፍኖትን ወደ ቤት ይዛት ነው። ምን? ዳዴ ምረን ነው? በፍጥነት ቶሎ ነው። እናንተ እንድትመለሱ የሆነው በዚች ምስኪን ልጅ ጉትጎታ ነው። ያ ማለት ግን ከእናንተ ጋር ከብሩክ ጋርም ጨርሻለሁ ማለት አይደለም። ዳድ እኔ ጥፋተኛ ነኝ፣ የፈለግከውን ነገር አድርገኝ። ፍኖት ግን ዝም በል ቀጣፊ! እንዴት እህት ላይ እንደዚህ አይነት በደል ትፈጽማለህ? ቆይ ልጅቷን ምን ብታደርጓት ነው ፍኖት ካልመጣች ብላ ያስጨነቀች? ኧረ ጋሼ ምንም አላደረግንም። ፍኖት እንዳትዋሺ። በእውነት ጋሼ ምንም ነገር አላደረግንም። እንደሱ ከሆነ ጥሩ እሺ። አሁን ከፊቴ ዞር በሉልኝ። ዞር በሉ።